ሩሲያ፣ ቻይና፣ ቱርክ፣ ኢራን፣ ማጎግ የዛሬዋ ሩሲያ የመጨረሻው ታላቅ ጦርነት መድረክ እንደሚሆን መጽሐፍ ይነግረናል። ኢራን መርታ ሳይሆን ወደ ጦርነት የሚካሄደው ሩሲያ መርቶት ነው ጦርነቱ የሚካሄደው። What could possibly motivate Russia to lead a massive coalition to invade tiny Israel? Russia, the Soviet Union, was against God and was against Israel. የዓለምን አዲስ ስርዓት እያዋለደ የሚገኘውና በመካከለኛው ምስራቅ ተጠናክሮ አሁንም በቀጠለው ጦርነት በተለይ ደግሞ በጦርነቱ ላይ ጣልቃ እንዳትገባ ስትፈራ የነበረችው ሩሲያ እስካሁን ድረስ ከጀርባ ሆና ለኢራን ድጋፏን እየገለጸች ብትቆይም አሁን ግን ወደፊት ለፊት በመምጣት ጦርነቱ በፍጥነት እንዲቆም ካልሆነ ግን ዓለምን የሚያናውጥ እስካሁን ያልታየ ሁኔታ እንደሚፈጠር በዛሬው ዕለት በግልጽ መናገሯ በመጽሐፍ ቅዱስ የተሰጣትን ሚና በመጠቀም አንድ እርምጃ ወደ ፍጻሜው እንድናመራ የሚያደርግ አስፈሪ ክስተት ነው እያሉ እንግዲህ የሥነ መለኮት አስተማሪዎች እየተናገሩ ይገኛሉ። በዚህም በዛሬው ዕለት በተሰማው መረጃ የምዕራባውያን የደህንነት መረጃዎችን ጠቅሶ ፋይናንሻል ታይምስ እንደዘገበው ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስ የጀመረች ሲሆን ይህንኑ በየደረጃው የሚከናወን የጦር መሳሪያ ርክክብ እስከ ወሩ መጨረሻ አጠናቃ ትቋጫለች ተብሎ ይጠበቃል ይላል እንግዲህ ዘገባው። ከነዚህ ድሮኖች በተጨማሪ ሞስኮ ለቴህራን የተለያዩ አይነት የጦር መሳሪያ ድጋፎችን ለማድረግም ዝግጅት እያደረገች እንደሆነ ተጠቅሷል። በዚህም እንግዲህ ዓለም ወዳላየው ከፍ ያለ ጦርነት ስጋትን ከፊት ለፊት ተደቅኗል እያሉ የሚገኙት የፖለቲካ ተንታኞች በተለይ ደግሞ ሩሲያ በዚህ ጦርነት ውስጥ ግልጽ ተሳታፊ የሆነች መምጣቷ ጉዳዩን አስከፊ ያደርገዋል ብለው እየተናገሩ ነው። መጨረሻው ዘመን በዮሐንስ ራእይና በትንቢተ ዳንኤል በመካከለኛው ምስራቅ የመጨረሻው ታላቅ ጦርነት መድረክ እንደሚሆን መጽሐፍ ይነግረናል። ኢራን መርታ ሳይሆን ወደ ጦርነት የሚካሄደው ሩሲያ መርቶት ነው ጦርነቱ የሚካሄደው። ይሄ ጥሩ መለያ ይሆነናል። ሩሲያ ስትማ በመጽሐፍ ቅዱስ የተጠቀሱት አስፈሪ ትንቢቶች ይፈጸሙ ዘንድ እንግዲህ በሕዝቅኤል መጽሐፍ ላይ ጻፈው መጨረሻ ጦርነት እንዲፈጸም ከእስራኤል በስተ ሰሜን አቅጣጫ ይመጣል የተባለውን ማለትም ከአራቱም አቅጣጫ የተሰባሰበውን ኃይል የምትመራው ሩሲያ ኃያልነቷን እያሳየች ነው። እንደዚሁም ኢራንም አንዷ የዘመን ፍጻሜው ጦር ተዋናይ ስለሆነች እስከ መጨረሻው ዘመን ትቆይ ዘንድ ሩሲያ ከጀርባ ሆና እየደገፈቻት ነው። በዚህም ኢራን ኃይሏን እየጨመረች እንደምትሄድ ማወቅ ያስፈልጋል። ምክንያቱም ይህ ዝም ብሎ ለጊዜያዊ ትብብር እንዳይመስላችሁ መጽሐፍ ቅዱስ በግልጽ የተናገረው ሁሉ ይፈጸም ዘንድ ገና ቱርክም እንደዚሁም ሌሎች እንግዲህ ታውቃላችሁ ሩሲያ፣ ቻይና፣ ኢራን የሚሉት በጣም ሀያላን ሀገራት ትብብርን እየፈጠሩ ነው። በዚህም ላይ ቱርክም እንግዲህ ጥምረት ውስጥ የመካተቷ እውነት የማይቀር ነው። ምክንያቱም ከፊታችን ሌላ አስፈሪ የሚባል የፍጻሜ ፍልሚያ እንደሚኖር መጽሐፍ ቅዱስ በግልጽ ነግሮናል እያሉ የመጽሐፍ ቅዱስ አስተማሪዎች እየተነተኑት ነው ጉዳዩን። እንግዲህ ለዚህም የሩሲያ የበላይነት እየጨመረ መሄዱ ደግሞ የማይቀር እውነት መሆኑ ግልጽ ነው። ጉዳዩን ከመጽሐፍ ቅዱስ ትንቢቶች ጋር በማያያዝ እየተመለከቱት ያሉት የስነ መለኮት አስተማሪዎች እንደሚናገሩት ሩሲያ ያላት ኃይልና ተሰሚነት እንደዚሁም ከእስራኤል ጋር ያላት ተቃርኖ እየሰፋ መሄዱ እውነትም በሕዝቅኤል መጽሐፍ የተጻፈው ትንቢት እንዲፈጸም ዋነኛዋ ሀገር ሩሲያ ናት እያሉ የሚገኙት ሩሲያ ስለሆነች ይህንን ጉዳይ በመጽሐፍ ቅዱስ ሀሳብ በጥልቀት ማየት አለብን እያሉ ይገኛሉ። ከብዙ ሺህ ዓመታት በፊት ታንኮችና ኒኩለር መሳሪያዎች ሳይኖሩ በፊት እንግዲህ ነቢዩ ሕዝቅኤል እጅግ አስፈሪ የተባለን ራእይ ጽፏል። ከሩቅ ሰሜን የሚመጣ ታላቅ የጦር ኃይል ከማጎግ ምድር የሚባል ስፍራ የመጣ ጎግ የተባለ መሪ የሚመራው ጦር ይነሳል ይላል። ይህም እንግዲህ በሕዝቅኤል መጽሐፍ ላይ በግልጽ ተጽፏል። በተለይ በዚህ የመጽሐፍ ቅዱስ ክፍል ላይ የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ አድርግ፣ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት ይላል ሕዝቅኤል ምዕራፍ 38 ቁጥር 2። ጎግ ማን ነው? ማጎግ የት ነው ለሚለው ደግሞ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ማጎግ ማለት በጥቁር ባህር ሰሜን አቅጣጫ ላይ ይኖሩ የነበሩ ኃይለኛ ህዝቦች እንደነበሩ ይናገራሉ። ዛሬ ያክል እንግዲህ የሩሲያና የቀድሞ ሶቪየት ሀገሮች ክፍሎችን ያካትታል። መሽኪና ቱባል ደግሞ በዘመናዊ ሩሲያና ቱርክ ውስጥ የነበሩ ጥንታዊ ከተሞች ናቸው። ስለዚህ
ማስረጃው ግልጽ ነው። ሩሲያ ማጎግ ናት ብለው እንግዲህ የሥነ መለኮት አስተማሪዎች በግልጽ ይናገራሉ። በተለይ በዚህ በመጽሐፍ ቅዱስ ትንቢት ላይ ጥናታቸውን ያደረጉ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት የማጎግ ምድር የምትባለው ሩሲያ እንደሆነችና በተለይ በመጨረሻው ዘመን ከሰሜን አቅጣጫ ይመጣል ለተባለው ጦርንም የምትመራው እሷ እንደሆነች እስራኤልንም ሊወጉ እንደሚመጡ በግልጽ መጽሐፍ ቅዱስ ይናገራል ብለው ይስማማሉ። ለብዙ ዘመናት ሩሲያ ከመካከለኛው ምስራቅ ጉዳዮች ርቃ ነበር። ግን በቅርብ 10 ዓመታት ነገሮች ተቀይረዋል። ሩሲያ በጦርነት በጣም አጥቂ ሆና ኃያልነቷን እያስመሰከረች እንደዚሁም ከኢራን ከቱርክ ሶሪያ ጋር ህብረትን ፈጥራ የተለያዩ አይነት ወታደራዊ ስምምነቶችን እየፈጸመች ትገኛለች። ብዙዎቻችሁ እንደምታውቁት እንግዲህ ሩሲያ ከሶሪያ ጋር ያላት ግንኙነትም እጅግ መልካም የሚባል ነው። ይህ ደግሞ ለእስራኤል ከባድ ስጋት ነው። ምክንያቱም እስራኤል ብዙ ጊዜ ስጋቷን እንደምትገልጸውና በሶሪያ የሚገኙ ታጣቂዎች ብዙ ጊዜ እስራኤልን ሊወጉ እንደሚንቀሳቀሱ ይታወቃል። በዚህም እስራኤል በተደጋጋሚ ጥቃትን እየፈጸመች ቆይታለች። ዛሬ ታዲያ ሩሲያ በመካከለኛው ምስራቅ ላይ ያላት የበላይነት ለእስራኤል ስጋት እንደሆነና የመጨረሻው ዘመን በሕዝቅኤል መጽሐፍ ላይ የተጠቀሰው ነገር ሊሆን ከጫፍ እንደደረሰ ማሳያ ነው እያሉ የሥነ መለኮት አስተማሪዎች እየተናገሩ ነው። ለዚህም ይመስላል እንግዲህ ሩሲያ አሁን ላይ ከኢራን ጀርባውና እየተንቀሳቀሰች ነው። ይህንንም እነሱም በግልጽ እየተናገሩ ነው። ምክንያቱም የተለያዩ የሳተላይት መረጃዎችን በማቀበል ማለት ነው። ይህ ጦርነት ቀጠለም አልቀጠለም ሩሲያ፣ ኢራን፣ ቻይና የምንላቸው ሀገሮች አትጠራጠሩ ከዚህ በኋላ ሀያላን ሆነው የመውጣታቸው ነገር የማይቀር ነው። ምክንያቱም ለዚህ ሁሉ ማስረጃ የሚሆነው ደግሞ ሌላ ምንም አይደለም፣ ፖለቲካውም ሳይሆን መጽሐፍ ቅዱስ ስለሚል ነው። ፋርስ፣ ሩሲያ የተባሉት ሀገራት የዓለምን ፍጻሜ የሚወስኑ ደውሎ የሚደወልባቸው ሀገራት ስለሆኑ ማለት ነው። ስለዚህ የዓለም ስርዓት እየተቀየረ እንደሚሄድ ምንም አይነት ጥያቄ ሊኖርባችሁ አይገባም። ይሄ መጽሐፍ ቅዱስ ያረጋገጠ እውነት ነው። ነገር ግን እንደው ዓለማችን እፎይ እንድትል እውነትም የጀመሩትን ነገር በሰላማዊ መንገድ ማጠናቀቅ ቢቻል መልካም ነው። ለማንኛውም ግን የሩሲያ ሀያልነት እየጎላ መምጣት በመጽሐፍ ቅዱስ ላይ የተጠቀሱት ትንቢቶችና እርሷን በመጽሐፍ ቅዱስ የተሰጣትን ሚና ትወጣ ዘንድ ጉዳዩን እንግዲህ ወደ ፍጻሜው አንድ እርምጃ እያቀረበን ነው እያሉ የሥነ መለኮት አስተማሪዎች በግልጽ እየተናገሩ ይገኛሉ። ስለዚህ እንግዲህ ቅዱሳን በማጠቃለያችን ከኛ የሚጠበቁ ብዙ ነገሮች አሉ። በዚህም አንደኛ መንፈሳዊ እውቀታችን ሊጨምር ይገባል። ቃሉን ማወቅ ይጠበቅብናል። እንደዚሁም ደግሞ ለእስራኤልና ለዓለም እንጸልይ። አይናችንን ደግሞ ወደ ኢየሱስ እንመልስ። እንግዲህ ኢየሱስ ሊመጣ በደጅ ነው። እንዳንበሳ በክብር እንግዲህ መንግስቱን ያቋቁማልና ሁላችንም በጸሎት መትጋት ለዓለም እንጸልይ ያለን መልእክታችን እያስተላለፍን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን።